ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንይዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው? የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? አሃ ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም ነው። ለምን? አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር፣ በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይህ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱም አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተናገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ ምንድነው የሚመስለው? እንድሪያኖስ አፈር ነው ሲታይ። ስለዚህ አዞ እንድሪያኖስ የለም ብላ አፏን ከፍታ ወጣ። ግጥም ብላ ስትተኛ አፏን እንደከፈተች እንድሪያኖስ አዞ እንቅልፋም ነው ብለናል። እንቅልፉን ሲለጥጥ አዞ እንድሪያኖስ ባፉ ገብቶ ሆዱን ቀዶት ይወጣል ይላል። ስለዚህ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ አዳም መሬት አንተ የተባለ የአዳምን ስጋ መዋሃዱ ነው። ስለዚህ የአዳምን ስጋ ተዋህዶ ወደ ሞት ሆድ ክርስቶስ ገባና ተመልከቱ እንግዲህ ሆድ ውስጥ ባፉ ገብቶ ሆዱን ቀዶት ነው የወጣ ነው ያለው። ሆድ ሲቀደድ የሆድ ዕቃ ይወጣል። ክርስቶስ ወደ ሞት ወረደ። የሞትን ሆድ ሲቀደው በሆድ ያለ ሆድ ሲቀደድ የሆድ ዕቃ የውስጥ ዕቃ እንደሚወጣ የሞትን ሆዱን ሲዘረግፈው እግዚአብሔር ሆዱን ሲያወጣው ከዚያም በኋላ በሞት ውስጥ የተያዙ የሆድ ዕቃ አዳምና ሔዋን እስከነ ልጆቹ ተከትለው ክርስቶስን ወጡ። ሞትን ለዘላለም ገደለው። ወበሞቱ ደምሰሶ ለሞት በሞቱ ሞትን አሞተው ወበሞቱ አሞቶ ለሞትም ይላል። በሞቱ ሞትን አሞተው ይላል። ያ ማለት ምን ማለት ነው? ከዚህ በኋላ ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ፣ ሞት መግደልህ ወዴት አለ አለ። አሁን አንሞትም እንዳንል ቅዱስ ጳውሎስ ምን አለ? እኔ ወደ ክርስቶስ ልሄድ እናፍቃለሁ አለ። በየት ነው የምትሄደው ብለነዋል? በሞት። ስለዚህ ሞትን ምን አደረገው? ዲያብሎስ ለክፉ የተጠቀመበትን ሞት ክርስቶስ ለሕይወት አደረገው። ስለዚህ እዚች ጋር ማስተዋል የፈለግኩት ሰይጣን ወደ ክርስቶስ የቀረበው ምንነቱን አይቶ ነው፣ ሰውነቱን አይቶ። ከዚያም በኋላ ቀረበ፣ አየው። የዚያን ጊዜ ሲያየው በግነቱን ነው ያየዋል። በግነቱን ሲያይ ምንነቱን ነው የዘነጋው። ክርስቶስ በግ ነው አይደለም? ነዋ በጎ ለእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም ብሎ ዮሐንስ ተናግሯል። የእግዚአብሔር በግ ነው የዓለሙን ኃጢአት የሚያስወግድ አለ። ከዛ በኋላ ደግሞ ዮሐንስ 10 ላይ ደግሞ ባለቤቱ አነ ውእቱ ኖላዊ አባግ አለ። ተመልከቱ፣ እኔ የበግ እረኛ ነኝ።
በጎችን ከእጄ ሊቀማቸው የሚችል የለም። በግነቱን አየ ሰይጣን፣ ምንነቱን ዘነጋ፣ እረኛነቱን። ህብስትነቱን አየ፣ ሰውነቱን አየ፣ ምንነቱን ዘነጋ፣ አምላክነቱን። ሲደማ ሲያየው ሰው መሰለው። ያችን ቃል አምላኬ አምላኬ ለምን ተውከኝ የምትለው ሰይጣን የተጠመደባት የመጨረሻ እግዚአብሔርን ያወቀባት ዕለት ናት። ቀረበ። ከዚያም በኋላ ምን አደረገ? ከዛ ሲይዘው የዛን ጊዜ ወርእየ በላዕሌሁ ስነ መለኮቱ ነው የሚለው። የዚያን ጊዜ በዚያው ሰይጣን ቀርቦ የክርስቶስን ሰውነቱን አይቶ አምላክነቱን አላየም ነበር። እንደ ምን ይላሉ ሊቃውንቱ? እንደ ዳንኤል ዘንዶ። ይቺ ማለት ምን ማለት ናት? ዳንኤል ሁላችሁም እንደምታውቁት ንጉሱ ዘንዶ ያመልክ ነበር። ዘንዶ አምላኬ ነው አለው። ዘንዶ አምላክ አይደለም፣ እኔ ልግደለው አለው። አረ ትገለዋለህ? አዎ እሺ። አለሎውን እሳት ውስጥ ከተተው። ያንን የጋለውን አለሎ በስጋ ሸፈነው። በስጋ ሲሸፍነው ዘንዶ ደግሞ ስጋ ይበላል። ስጋ ስለሚበላ ስጋው ሲሸተው ዘንዶ እያገሳ መጣ ይላል። ዘንዶ ሲመጣ ዳንኤል እንትኑን ድንጋዩን አለሎውን በስጋ እንደተሸፈነ አንስቶ ለማን ሰጠው? ለዘንዶ። ዘንዶ ሲወጣው ምኑ ተተረተረ? ሆድ። ስለዚህ የስጋው ሽታ የተባለችው ምንድናት ካላት አምላኬ አምላኬ ለምን ተውከኝ ሰይጣን ወደ ክርስቶስ የመጣባት ቃል። አለሎው ማን ነው? መለኮት። እሳቱ ማን ነው? ስልጣኑ። ስጋ ማን ነው? ትስቢት። ዘንዶ ማን ነው? ዲያብሎስ። ወደ ሆዱ የገባው ማን ነው ካል ወደ ሞት ሆድ ገብቶ ከሞት ጉረሮ ከዲያብሎስ ግዛት ያወጣን ክርስቶስ። ስለዚህ ከዛ በኋላ ያዘው በብርሃነ መለኮቱ ግጥም አድርጎ ሲይዘው ብርሃኑ ብልጭ አለ ይላል። ወርእየ በላዕሌሁ ስነ መለኮቱ ይላል። ከዛ በኋላ ብልጭ ሲል ብርሃነ መለኮቱ ከመስቀሉ ስር ወርእየ ድኑናነ ኃይላተ ሰማያት ድበ አውደ መስቀል ቅዱስ። በመስቀሉ ስር የመለኮቱ ጌጥ ወይንም ዘርፍ ወይንም ውበት የሚሆኑ መላእክት ለከ ኃይል ለከ ጽን እያሉ ከመስቀሉ ስር ይሰግዱ አያቸው ይላል። ሲያያቸው መሸሽ ነው የጀመረው። መኑ ውእቱ ዝንቱ አለ። ያንኑ የትምህርት ተቋቱ ማለት ይሄ ግን ማን ነው የሚል ጥያቄ ሲጠይቅ ክርስቶስ ይመልስለታል። ከዛ ቀባጠረና ምን አለ? ሰይጣን የተናገረውን ብቻ ልነገር። ምንድነው ያለው እሱ? እኔ አይነኩ ቢነኩ ያድሯል ሲታወኩ ይላል ትምህርት ተቋት ትርጓሜያችን ማለት ነው። ለምሳሌ አንድ ሰው አንድ ትልቅ ባለስልጣንን ተራ ሰው መስሎት በጥፊ ቢል ማታ ሲወጣለት ያድራል። ፖሊሶች ይዘው ሲያሹት ያድራሉ ነው ትርጉሙ እሱ ነው። እና እኔ አልገባይ ብሎ ነው እንጂ አለ ይላል። ሰይጣን ነው ይሄን ያለው ማለት ነው። እሱ ምን ብሎ ይነበር አለ? አልቦ ዘአርገ ውስተ ሰማይ ዘንበለ ዘወረደ ወልደ እጓለ እመሕያው ውእቱ ይነብር ውስተ ሰማይ። ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም ብሎ ይነበር እኮ። ወደ መስቀል ሳልወጣ አልቀርም ከወጣሁም ሳላርግ አልቀርም ብሎ ነግሮ ይነበር። እኔ አልገባኝ አለ ሰይጣን አለና ከዛ እኔ እኮ የበጎች እረኛ ነኝ ብሎ ይነበር እንዴት ዘነጋሁት እያለ ሲቀባጥር ክርስቶስ አንድ ቃል መለሰ። የየካሽ መላሽ ነው የሚል ትርጓሜ። የየካሽ መላሽ ማለት የተበዳይ ካሳ ሰጪ ማለት ነው። የተበዳይ ካሳ ሰጪ ምን ብሎ መለሰው? እኔ አለው የተሰቀልኩት ኢየሱስ ክርስቶስ ነኝ፣ የአዳምና የሔዋንን ደም የማላስቀር ክርስቶስ ነኝ አለው ይላል። የዚህን ጊዜ ምን አለ? አንተን በዚህ በቀራኔው አደባባይ ላቆምኩህ አይደለም ላስገረፍኩ ምን ላረኩ አይደለም፣ ጭራሽ ያንን ሁሉ ላሰደብኩ አይደለም፣ እንደው አንተን በጲላጦስ አደባባይ አንድ ደቂቃ ላቆምኳት እንዲህ ያለ ሰማይ ሌላ ሰማይ ቢኖር፣ እንዲህ ያለ መሬት ሌላ መሬት ቢኖር፣ እንዲህ ያለ ዓለም ሁሉ ለኔ ለግሌ ኖሮኝ እኔ ፈጣሪ ሆኜ ቢኖረኝ ያንን ሁሉ ብሰጥህ ካሳ አይሆንም አለው። ከዛውንም በብርሃነ መለኮቱ ይዞት ስለነበር ሰይጣን ደከመ ይላል። ለዚህ ነው ሰይጣን ሲደክም ምንድነው ያለው? እኔን ከምታጠፋኝ ይልቅ እነዚያን በሲኦል የከመርኳቸውን ነፍሳት ውሰዳቸው። እነሱ ደግሞ ምን አልሆኑም? ለክርስቶስ ካሳ አልሆኑም። ምክንያቱም ሌላ ሰማይ ቢኖር፣ ሌላ መልአክ ቢኖር፣ ሌላ መሬት ቢኖር ያንን ሁሉ ብክስህ ምን አይሆንህም ማለት ካሳ አይሆንህም። ለዚህ ነው ሊቃውንት ምን ይላሉ? እስመ ስማፀር እሙን ውእቱ። ጠላት ስለ ጠላቱ ደግነት ከመሰከረ በጣም ልክ ነው አሉ። በጣም ምክንያቱም ጠላት ስለ ጠላቱ ክፉ ነው የሚያወራው። ዲያብሎስ ስለ ክርስቶስ መሰከረ። ምን ብሎ? ላንተ ካሳ የሚሆን የለምና እንደው ውሰድ ከበቁ ብሎ ነፍሳትን ሰጠው። ክርስቶስም በቤዛነቱ በስጋው ሰው ሆኖ በተሰቀለው በተቀበለው መከራ ነፍሳትን ዲያብሎስ ወዶ ፈቅዶ 11 ሰዓት ላይ ዓርብ ነፍሳትን ከሲኦል ሟጦ አወጣ።
ሰይጣንም አምላክነቱን አወቀ። ስለዚህ በአጭር ቃል አምላኬ ለምን ተውከኝ ያለ ሰይጣንን ለማቅረብ ነው። ሰይጣን በዚች ቃል ቀረበ፣ በዚች ቃል ድል ተነሳ፣ በዚች ቃል የክርስቶስን አምላክነት አወቀ።